ሰሚኛለሽ አንቺ ውሻ አቤል ጋር አጠገብ መድረስ አይደለም ባለፈበት ብታልፊ እኔ ነኝ የማደርገው ልማቃ እኔ ምን አደረኩ ስለሱ እኮ ነው የምትያወራኝ ሰሚኛለሽ ሮዛ አትድረሽበት ካለሽ አትድረሽበት ገባሻ ደግሞ መሳት ይችላል አንቺ ከዚህ ከፊቴ አሜን አሜን ስሜ አሜን ይባላል እንዳለመታደል ሆኖ ወላጆቼን በልጅነቴ ነው ያጣኋቸው ላንቺ ሁሌ መለፍለፍ አለበት ቲቪ ስታንዱ አይወለወል ቤቱን አጸዳው ብለሽ ነው ገብተሽ የተቀረቀርሽው ሮዚ ግን ፈታ ያለች ትመስላለች አዎ ፈታ ያለች ናት ብታይ በእናትህ እሷ ነች ቤቱን ያከራየች እንዴት ደስ እንደምትል ሄሎ እንዴ ደረቅ ነው በጌታ ደረቅስ አይደለም ቆንጆ እንጂ አንተ ዝም ትላለህ እንዴ እህቱ እኮ ነች በዚህ ላይ የጥፋት ባለቤት እኛ ነን ሌላ ነገር ብንናገር ደግሞ ነገሩ ወደኛ ይሰፋል እንዴ እሱማ እኛ ነን ጥፋተኞቹ እስከዚህ ሰዓት ድረስ እሷን እዚህ ማስመሸታቸው እሺ ምን እናድርግ ታዲያ እሺ ለማንኛውም አሁን እሱ በጣም ተናዷል ነገ ጠዋት ስራ ከመሄዱ በፊት ጠብቀን ይቅርታ እንጠይቀው በቃ እሺ አሁን በጊዜ እንተኛለን እንጠይቀዋለን እሺ በቃ ወንድሜ የስተት ሁሉ ስተት እንድሰራ ያደረኩህ እኔ ነኝ አሁን ግን በቃኝ እውነቱን ተናግሬ የፈለግከው ነው እስከዛሬ ድረስ እየተደባበቀን መሆኑን የሚገባኝ ቆሟል ማለት እስከዛሬ ስትል እህቴ ኑሮዬን እየበጠበጠች እኔንም ሰላም እየነሳች መሆኑን ነው በቃ ረኔ ምጪ አንተ ኑሮዬ ትዳር የምትለው ለውርስና ለንጥቂያ የተዘጋጀ ፍቅርህ ትዳርህ ሊመታ እየተዘጋጀ እኔ አንድ ወንድሜ ልጅ ይላልስ ማለት አለ ተረጋግተህ ስማ ተረጋግተህ ካልሰማኝ ከዚህ በኋላ የሚመጣውን ከባድ ነገር መወጣት እሺ ትልቁ እስከዛሬ አንተን በመጠበቅ ነው ያሉት ወንድሜ ኢላና ካንተ የምትፈልገው የዚህን ቤት ካርታና የመኪናውን ነገር እንጂ ካንተ ጋር ወልዶ ከብዶ የሚለውን ነገር አለ አሜን ምን እያልሽ ነው እሺ ዝም ብለህ ስማ ከዛሬ በኋላ ምን ማለት ነው ማዳምጠኝ ማለት ነው ግን የዛሬ ብቻ አዳምጥ አሜን ይሄን ላልነግርህ ለራሴ ቃል ገብቼ ነበር ግን እኔ ማቃቴ አሁን ይሄ መጥተው በዚህ ምሽት አልታዘዝ ብሎ ጎምሶች ጋር ከመገኘት ውጭ ምን ልትፈልግሽ እህትና ወንድሞች አንተ ጣፋት ነው እኔን ከትምህርት ቤት እያስቀሙ ሲያሰቃዩ አልፎም ተርፎም ደግሞ ያንተን እኮ ብር አጥፍተው እኔ እንደሰረኩ ስልኬን ሽጠው እንደከፈሉ ምንድን ነው አቤላ እሱ ደግሞ አይፋታትም እንዴ ለናት በሳት በቃጣይ ለነሱ አስቀቀል ግንባሬ ቢፈነከት በሮዛ ዱላ ወንድሜ ከዚህ ሁሉ ሴራ እንጠብቃለን ወንድሜ ጠንካራ በልና ይልቅ አሁን ምን አገኘን በማስተዋል ኤልዳና የምታደርጋቸውን እንቅስቃሴዎች ከሷ ጋር የምትደልተውን እያንዳንዱ ስከታተል አይኖርኩት አንድ ቀን ደግሞ ኤልዳና በስልክ የምታወራው ማሪ ስታወራ እኔ ጥግ ላይ ቁጭ ብዬ እያጠናሁ ነበር አሜን አደራይ ለከዚህ ጉድ ላይ ነጣኩሽ በቃ አሁን ማዘን አይደለም ይልቅ መፍትሄ እንፈልግ አሜን ለምን ብቻሽን ነው በቻልኩኝ ለምን አልነገርሽኝ አሁን ተነሱ እንደው ጧት ሲነጋ ተነጋገራችሁ
የምን መነጋገር አልሻለም። ከዚህ በኋላ ለኔ አቤት የሰው መሰሪነት፣ አቤት የሰው ክፋት። እንደዚህ ከባድ ነው። እናት ለጭቆ ልጅ ያልወሰደች ነበር። ተዋችሁ አሜን። ፍረጂ ጨረቃ ከዋክብቱን ጥሪ ለባይተዋር ጎኔ ቀጠሮን ቅጠሪ እሪ የሚለው ልቤ አይኖቼ ቢሰሙ እንደ ኃጢአቴ እዚህ አልሆንም ነበር። ግን ምን ሮዛ፣ ከዚህ በላይ ምን ታደርጉ እህትማማቾች? እዚህ በፍቅር ተያዝኩኝ። ፍቅር የበደለኛ አይን አውጣ አደረገኝ። ናኦሚ፣ እኔ አቤልን ወደዋለሁ። ናኦሚ፣ በጣም ከልብ ወደዋለሁ። እኔ በድለሻል፣ ለበደሌ ቅጣት አለኝ ካልከኝ በደሌ ልቀበል፣ ቅጣቴ ልቀበል በይውና ዝግጁ ነኝ። ሮዛ ተነሽ። አቤልዬ፣ ያው ነፍሴም ፍቅሬም እጅ ላይ ናት። ነፍሴ ነፍስ ካጣች ድፍን 6 ወር አለፋት። እማዬ የመኖሬ ትርጉም ነበረች። ፈጣሪ እናቴ የምትክ አድርጎ ከሰጠኝማ ነፍስሽ ከነፍሴ እንድትሆን ፈልጋለሁ። ከሰማይ ምን እየጠበክ ነው? ለነፍሴ ነፍስ ነዋ። መልካም ትዳር እኮ ከላይ ከፈጣሪ ናት። እውነት ነው ወንድሜ። አንዳንዴ ዙሪያህንም ይባላል። እንዳንቺ አይነት ሰውማ ከላይ ካልሆነ አልተገኘም።
ከዋክብቱን ጥሪ ለባይተዋር ጎኔ ቀጠሮን ቅጠሪ እሪ የሚለው ልቤ አይኖቼ ቢሰሙ ይሄው መጡ ማታ ችሎት ሊታደሙ